እሺ ከዚህ ቀጥለን የምናየው ምንድነው how to install AnyPoint Studio የሚል ነው። እንግዲህ ቀጥታ ወደ ፕራክቲሱ ነው የምንሄደው ማለት ነው። MuleSoft ራሱን የቻለ ዳውንሎደብል የሆነ ቨርሽን አለው። ዚፕድ ፋይል ነው። ስለዚህ መጀመሪያ ምን እናደርጋለን? ወደ ክሮም ላውንች አድርግና or any browser for that matter ላውንች አድርጋችሁ እዚህ መጣችሁ MuleSoft ዳውንሎድ የሚለውን ትነካላችሁ። ዜን MuleSoft ዳውንሎድ የሚል አለ። ዜን ዳውንሎድ AnyPoint Studio Mule የሚል አለን። ይሄን ክሊክ እናደርገዋለን ማለት ነው። ልክ እንደዚህ ነው የምታደርጉት። በደንብ እዩ። ምንድነው ያደረኩት? MuleSoft ዳውንሎድ የሚል ጻፍኩኝ። ከዛ የመጀመሪያው ምን ይመጣላችኋል? www.mulesoft.com የሚል አለ። ስለዚህ እሱን ነው የምፈልገው ትሉታላችሁ። ክሊክ ታደርጉታላችሁ ማለት ነው። በደንብ እዩ። ከዛ በኋላ ምንድነው የምታደርጉት? እዚህ መታችሁ የመጀመሪያው ላይ እዚህ ጋር ይታያችኋል። ምን የሚል ዳውንሎድ 30 day free trial version ይላችኋል። ኦፕሬቲንግ ሲስተማችሁን ትመርጣላችሁ። ምን አይነት ኦፕሬቲንግ ሲስተም ነው ያላችሁ ይላል። ዊንዶውስ ከሆነ ዊንዶውስ፣ ማክ ከሆነ ማክ፣ ሊነክስ ከሆነ ሊነክስ ኦፕሬቲንግ ሲስተም ትላላችሁ። እኔ ዊንዶውስ ስላለኝ ዊንዶው ለዋለሁ ማለት ነው። ከዛ በኋላ ዳውንሎድ ለዋለሁ። ተመልከቱ። አግሪ አድርጋችሁ እቺ ነገር አግሪ ማድረግ አለባችሁ። ዳውንሎድ ትሉታላችሁ። ምን ያደርግላችኋል ማለት ነው። at this point MuleSoftን AnyPoint Studio ላይ ሄዶ ምን ያደርግላችኋል? እዚሽ ጋር እንደምታዩት ከታች MuleSoftን በዚፕ ፎርማት ዳውንሎድ ያደርግላችኋል ማለት ነው። እኔ ፖዝ እና ካንስል አድርገው ምክንያቱም ኦልሬዲ ስላለኝ ማለት ነው። ስላለኝ መጀመሪያ ላምጣና ላሳያችሁ። let me bring from download ከዛ እዚህ ልምጣና ያ here we go I can bring this way here we go እንደዚህ ላምጣው። ይሄው ዳውንሎድ AnyPoint Studio 7.5 ምናምን ይላችኋል። ስለዚህ ይሄንን የመጀመሪያው ስቴፓችሁ ምንድነው? ይሄንን ኮፒ አድርጋችሁ አንድ ቦታ ውሰዱት። ለምሳሌ C ድራይቭ ውስጥ MuleSoft የሚል አንድ ክሬት ማድረግ ትችላላችሁ። እዚህ ልምጣ C ድራይቭ ውስጥ ማለት ነው። Mule ልበለው። here we go Mule የሚባል እዚህ መጥቼ ፔስት አደረኩት። አሁን ምንድነው ያደረኩት ማለት ነው? ዚፕ ፋይሉን አምጥቶልኛል። እዚህ አምጥቼ ፔስት አደረኩት። እዚሁ ቦታ ላይ ኤክስትራክት አደርገዋለሁ። ተመልከቱ። ዚፕ አደረኩኝ፣ ኤክስትራክት አድርገዋለሁ። ምን ያደርግልኛል ማለት ነው? ኤክስትራክት ያደርግልኛል ማለት ነው። ያው ይሄ ፐርሰንቴጁ እስከሚያልቅ ድረስ 100% እስከሚሆን ድረስ ኤክስትራክት ያደርግልኛል ማለት ነው። ሶ ስቴፖቹ ምንድናቸው? የመጀመሪያው ስቴፓችን ይሄ ነገር እየሰራ የመጀመሪያው ስቴፓችን ምንድነው? MuleSoft ላይ እንሄድና ወይም ደግሞ ጉግል ላይ እንሄድና MuleSoft ስፔስ ዳውንሎድ እንለዋለን። ዳውንሎድ ያደርጋል። ዳውንሎድ ካደረገ በኋላ ዚፕ ፋይል ይሰጠናል። ያዚን ዚፕ ፋይል ኮፒ አድርገን ሲ ድራይቭ ውስጥ ማስቀመጣችን ለምንድን ነው አድቫንቴጁ ብትሉ በኋላ ላይ ስንሰራ በጣም ረጅም ስለሆነ ይሄ AnyPoint Studio -7.51 ሚል በጣም ረጅም የሆነ ፓዝ ካለው ብሬክ ላይ ያደርግብን ይችላል። ስለዚህ ሲ ድራይቭ ውስጥ ማስቀመጡ ጥሩ ነው ማለት ነው። ሲ Mule የሚባል አንድ ፎልደር ፈጥሬ AnyPoint Studioን ኤክስትራክት አድርጌዋለሁ ማለት ነው። now AnyPoint Studio is now extracting ማለት ነው። አሁን እንግዲህ ይሄ 100% ኮምፕሊት ሲያደርግ እዛ ፎልደር ላይ ከፍቼ exe ፋይል አለው እሱን ላውንች አደርገዋለሁ ማለት ነው። ኦኬ ይሄ ኤክስትራክት ይሄ ረን እያደረገ ነው። ያው ይሄ ረን እያደረገ እያለ እዚህ ጋር እንመጣና ምንድነው የምናደርገው? MuleSoft የሚያስፈልገው ሪኳየርመንት አለ። MuleSoftን ረን ለማድረግ የሚያስፈልገን ሪኳየርመንት አለ። እዚህ ጋር መተን ሃርድዌር ኤንድ ሶፍትዌር ሪኳየርመንት ምንድነው ብለን እናያለን። በነገራችን ላይ የመጀመሪያ MuleSoftን ከጫናችሁ በፊት አትሊስት 2 ጊጋሄርዝ የሆነ CPU ያስፈልጋችኋል። 1 GB RAM ያስፈልጋችኋል። 4 GB ስቶሬጅ ያስፈልጋችኋል። ተመልከቱ። የመጀመሪያው ሚኒመም ሪኳየርመንታችሁ ይሄ ነው። ስለዚህ MuleSoftን ከመጫናችሁ በፊት ሚኒመም ሪኳየርመንቱ ማየት አለባችሁ ማለት ነው። አሁን እኔ እዚህ ልምጣና ኮምፒውተር ልበለው። ኮምፒውተር አልኩት። here we go ኮምፒውተር አልኩት። ዚስ ፒሲ የሚለው ላይ ራይት ክሊክ አድርጌ ፕሮፐርቲስ የሚለው ላይ መጣና ፕሮፐርቲ ነው ሄድና ቼክ አደርጋለሁ ማለት ነው። ምንድነው ያደረኩት? ኮምፒውተር አልኩት፣ ፕሮፐርቲ አልኩት ማለት ነው። ከዛ ይሄንን ሪሊ ያሟላል ወይ የሚለውን ቼክ እናደርጋለን። እዚህ ጋር ልምጣና እኔ 32 GB ነው። ስለዚህ እዚህ ጋር የሚለው 1 GB RAM ነው የሚለው። ስለዚህ አም ጉድ። ወደዚህ ስንመጣ 4 GB ኦፍ ስቶሬጅ ያስፈልጋቸዋል ይላል። ሲፒዩን ራሱ ስታዩት የኔ በጣም ፓወርፉል የሆነ ስለሆነ ወደዛ መጨነቅ የለብኝም። ወደ ሁለተኛው ስንመጣ 4 GB ስቶሬጅ ያስፈልጋቸዋል ይላል። ስለዚህ ይሄ ማለት ምን ማለት ነው? ይሄንን ኤክስትራክት የምታደርጉትን ፋይል ለማስቀመጫ የሚሆነን ማለት ነው። ስለዚህ ሲ ድራይቭ ውስጥ ስትመጡ ያለውን ይሄ ይታያቸዋል አይደል? እኔ 607 ጊጋባይት ፍሪ ስፔስ አለኝ። ቶታል ግን 1 ቴራባይት የሆነ ሃርድ ድራይቭ አለኝ ማለት ነው። ስለዚህ አም ጉድ ናው እነዚህን አሟልቷል። ሁለተኛው ስቴፓችሁ ምንድነው? JDK መጫኑን ቼክ ታደርጋላችሁ። JDK ማለት ጃቫ ዲቨሎፕመንት ኪት የሚባለው ነው። JDK 1.8 ኦር አባቭ ያስፈልጋችኋል ማለት ነው። 1.8 ኦር 11 ያስፈልጋል ይለናል። JDK እንዴት ቨርሽን ማወቅ እንደምንችል JDK ቨርሽን ቼክ። ኦኬ here we go ኦኬ ቼክ ማድረግ የምንችልበት ኦፕሽን አለ ማለት ነው። how to check JDK here we go እዚህ ጋር ይነግራችኋል። በነገራችን ላይ ጉግል ላይ ኤቭሪቲንግ ስላለ
ማወቅ የምትችሉበት ኦፕሽን አላችሁ ማለት ነው። ኦኬ ጉድ go to control panel program and feature check if java or jdk is listed ይላችኋል። ስለዚህ ምን ታደርጋላችሁ? እዚህ እመጣለሁ፣ ኮንትሮል ፓነል እመጣለሁ፣ ተመልከቱ። ፕሮግራምስ ላይ እመጣለሁ፣ ኦል ፕሮግራምስ ላይ እመጣና ተመልከቱ። እዚህ ጋር መጥቼ እዚህ ጋር jdk እለዋለሁ። ኦኬ 1 ሰከንድ ኦኬ ጃቫ ሶሪ ያ እዚህ ጋር ይታያችኋል አይደል? እንደዚህ ቨርሽኖቹ አሉ ማለት ነው። ይኸው ዲቨሎፕመንት ኪቱ 14.1 ምናምን ይለኛል። ስለዚህ አም ጉድ አያችሁት አይደል? እዚህ ጋር የተጫነ አለ። ስለዚህ ጃቫ ብላችሁ ቼክ ታደርጋላችሁ ማለት ነው። አሁን ይሄንን አደረኩኝ። አሁን በዚህ መሰረት አም ጉድ ማለት ነው። ሶፍትዌሩ ኤክስትራክት አድርጎ ጨርሶልኛል። ኤኒፖይንት ስቱዲዮ እዚህ ጋር ማለት ነው። ኦኬ ጉድ ይሄ ነገር አለኝ። ከዛ በኋላ ምን አደርጋለሁ? ይኸው ተመልከቱ ምን እንዳደረኩ። ኤኒፖይንት ሚውል ላይ እመጣለሁ። ኤኒፖይንት ስቱዲዮ ኤክስትራክት የተደረገበትን ፎልደር ከፍተዋለሁ። አሁንም ድጋሜ ከፍተዋለሁ ማለት ነው። ከፈለጋችሁ ይህንን በሙሉ ኮፒ አድርጋችሁ መውሰድ ትችላላችሁ። ከዛስ ደብል ክሊክ ታደርጉታላችሁ። ይሄ ማለት ኤኤክስኢ ፋይሉ ነው። ይህንን ነው የምንጠቀመው። ከዛ ዩዥዋሊ ዊንዶውስ 10 ከሆነ ይሄ ነገር መስራት አይችልም እንትን ላስቆመው ወይ ይላችኋል። ካልፈለጋችሁ ዶንት ረን ማለት ትችላላችሁ። ግን እኛ ረን እንዲያደርግ እንፈልጋለን። ሞር ኢንፎ የሚለውን ነክታችሁ ረን ኤኒዌይ ትሉታላችሁ። ረን ኤኒዌይ ስትሉት አውቶማቲካሊ ረን ማድረግ ይጀምራል ማለት ነው። ረን ሲያደርግ ጄዲኬ መኖሩን ቼክ ያደርጋል። አሴም ታይም ደግሞ ኮምፒውተሩ ኮምፓቲብል መሆኑን በቅድሙ ፓራሜትር መሰረት ቼክ ያደርጋል ማለት ነው። ናው MuleSoft ስቱዲዮ ኤኒፖይንት ስቱዲዮ ረን ያደርጋል ማለት ነው። ኤኒፖይንት ስቱዲዮን እየተጠቀማችሁ ከዚህ በኋላ MuleSoft API ክሬት ማድረግ የምንችልበት ኦፕሽን አለን ማለት ነው። ዊል ኮንቲኒው አንድ በአንድ እያየን እንመጣለን። ከዛ በኋላ ክሊር የሆነ አንደርስታንዲንግ ክሊር የሆነ ፒክቸር ይኖረናል ማለት ነው። ቴንክ ዩ ፎር ሊስኒንግ። እንቀጥላለን በዚሁ መሰረት።